አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። በመጀመሪያ እነዚህን ፍየሎች ላሳያችሁ። በጣም ደስ አይሉ። በነገራችን ላይ እንስሳ ወዳለሁኝ። ትናንትና በለቀኩት ቪዲዮ ላይ በጣም ብዙ ኮሜንት እያየሁኝ ነበረ። ሁላችሁም ከስደት ተመልሳችሁ ሀገር ገብታችሁ ልጃችሁ ጋር አብራችሁ ናችሁ በቃ የምታደርጉትን ነገር ነው የምነግራችሁ። እንግዲህ እንደምታደርጉትም እርግጠኛ ስለሆንኩ ነው። ልጄ በጣም እንስሳ ይወዳል ከምንም በላይ ማለት ነው። ከዚህ በፊት ይችን የመሰለች ፍየል ገዝቼለት ነበረ እና ያቺ ፍየል እየሮጠች መንደር ለመንደር እየሄደች ስትበጠብጠው ቤቷን አላቅ ስትል በዛች ምትክ በግ ገዛሁለት። አሁን ትናንትና የታረደችውን በግ ማለት ነው፣ ያረድኳት ያልኳችሁን እሷን ገዛሁለትና አንድ ግልገል ወለደች። ከዛ ያቺ ቄብ ሆናለች። አሁን ድጋሜ አራስ ናት ማለት ነው። እና በጣም ነው የሚወዳት። እንስሳ በጣም ይወዳል። የሚገርማችሁ ነገር ማለት ነው። ዶሮ ገዝቶ ዶሮ አድጎለት እኔ ልግዛህና ልረደው ብዬው እንቺ ብርሽን ብሎ የወረወረብኝ ሰዓት አለ። ሊታረድ ሲል ማለት ነው። አልፈልግም አላሳርድም ብሎ እና በጣም ነው እንስሳ የሚወደው። ያው በእኔ ወጥቶ ነው በነገራችን ላይ። እኔም እንስሳ በጣም እወዳለሁኝ። እና አንዳንድ ኮሜንቶችን እያዩ ነበረ። የሰው ልጅ እየረገፈ ባለበት ሰዓት ለእንስሳ አንቺ እንደዚህ ሆነሽ እስከምትደፊ የምትሮጩ ምንድነው ምናምን እያላችሁ ነበረ። እና ሲጀመር የሙስሊም እንስሳ በቃ ሞተ መባል መብከት የለበትም። በቃ መታረድ አለበት። እና ያው ታውቃላችሁ አሁን ላይ እርጥብ ነው እንደነገርኳችሁና እንትኑ ጋራ ዳዋው ጋራ ትላትል ይበላሉና በዛ ምክንያት ነው እንደዚህ እየሞቱብን ያሉት ማለት ነው ውዶችዬ። ሌላ ምንም በሽታ ኑሮባቸው አይደለም። ስንፈልግ ካረድናቸው በኋላ የምናገኘው እንደዛ ነው፣ ትላትል ምናምን። በዛ ምክንያት ነው የሚሞቱትና ቶሎ ደግሞ ያን ጊዜ አይሰጣቸውም። ቶሎ ድርስ ነው የሚያደርጋቸው። ገብቷቸዋል። እና በቃ እሱ ልጁ ደንግጧል። ወላሂ አሁን ድረስ እያሳሰበኝ ያለው ጂኒ አያዝብኝ እንጂ እያልኩ ነው ለልጄ የሰጋሁት ማለት ነው። ለምን እዛው ጅምር አለችበት፣ በቃ እዛው ድርስ አደረጋት እና በቃ ሲጣራ ምናምን በቃ ውስጤ ላይ ያለው ሂጅ አርጅለት ቢያንስ እንኳን በከተችብኝ እንዳይል በቃ አርጅለት ታርዳልኛለች፣ ታረደሽ፣ በቃ ደረስንባት የሚለውን እንዲያስብ እንዳይደነግጥብኝ ልጄ ነው ከምንም በላይ ያሰብኩት ነገር ማለት ነው። ገባችሁ? ለምን ከታረደሽ ሞተች አትባልም፣ ግን በከተችብኝ የሚለው ነገር ደግሞ ውስጡን ይጎዳዋል ብዬ ማለት ነው። ለሱ ብዙ ነገር አደርግለታለሁኝና ልጄ ነው፣ የመጀመሪያ ልጄ ነው። ከምንም በላይ ታውቃላችሁ፣ የመጀመሪያ ልጅና ልኬው አረብ ሀገር ወልጄ ልኬው እናቴ ነበረች ያሳደገችልኝ። እንግዲህ እና ከስደት መልስ ነው ያገኘሁት እሱንና ገዛሁለት። እንደዚህ እንስሳ ስለሚወድ ብዬ ገዛሁለት። ከዛ በቃ አባቴ እንደዚህ አለኝ። እንደውም ከታረደሽ በኋላ ማለት ነው። ለምንድን ነው በቃ ሞተች ምናምን ሲል ሰማሁት። አረ ተይው በቃ ሞተች ምናምን ብሎ ተጣርቶ ጩሆ ሲል ከዛ እኔም በቃ ምናን ልቤና ፈነዳው። ለምን ሮጣለሁ ስል እንደገና አረ አለች ምናምን አለኝ። እኔ እየደከመች ደግሞ መልሳ እየተንፈራገጠች ስለነበረ ማለት ነው። ከዛ በቃ ቀስሙ ስብር ሲላየሁት ወላሂ ልተከል ብዬ የሮጥኩት ለልጄ ስል ነው። ገብቷችኋል? እና ሌላ ለምንም አይደለም። አሁን ላይ በግ ተወዷል፣ በጣም ተወዷል። የእናቴ በግ ሞተች ያልኳችሁ ከ3 ቀን በፊት የሞተችው 2 ግልገል ይዛ 30 ሺህ ብር ነው የምታወጣው። የዛች 2 ግልገል ይዘው መንታ ግልገል ማለት ነው ህጻናቶች ይዘው 30 ሺህ ብር ነው የገዙት። አሁን ላይ እናት በግ በጣም ተወዷል እና ይቺ ቢያንስ ግልገሏን ይዛ እስከ 20 ምናምን ታወጣለች። ገብቷቸዋል። የነጋዴዎቹ እንደዛ ነው ያሉንና ገበያ ላይ አሁን ሁሉም ስለተወደዱ ለዛ እንዶ ይሄን ያህል ብር ሄደብኝ እስካሁን ድረስ አርብጬ ጠብቄ ብሎ ውስጡ እንዳይጎዳ በሚል ነው እንደዛ ያደረኩትና ቢያንስ ታረደችልኝ ሲል ደስ አለው። ወላሂ ነው የምላችሁ። በቃ የሆነ ርድ ካደረኩለት በኋላ ምናምን በቃ እሱ ደስተኛ ሆነ። በቃ እንኳንም አልበከተች። ለምን የበፊተኛዋ የእናቴን ብትሆን በጣም አናደዋለች። እንስሳ እንደነገርኳችሁ በጣም ነው የሚወደውና ለልጃችሁ ስትሉ የማትከፍሉት ዋጋ የለም። ለዛ ነው የማይደፈረውን ደፍሬ የማላቀውን እየደፈርኩት ማለት ነው። ገብቷችኋል? እና እንደዚህ ተራራ የሆነ ችግር ሲያጋጥማችሁ በዛ ላይ ለልጃችሁ ስትሉ
የማትፈነቅሉት ድንጋይ የላችሁም። ሁላችሁም የምታደርጉት ነገር ነው። እውነቴን ነው የምላችሁ። እና በዚህ እንደዚህ እንዴት አደረግሽ ምናምን፣ በዛ ላይ ደግሞ አንዳንዶቻችሁም እንዴት ነው ሴት እንዴት ነው ማረድ የምትችለው ምናምን እንዴት አውቀሽበት ነው ምናምን የሚያላችሁኝ ያላችሁ። እኔ አባቴ ሲያርድ በፊት አይ ነበረ። በእርግጥ እኔም እንስሳ ሲታረድ አልወድም፣ ነገር ግን በቀን አጋጣሚ ሆኖ አየው ነበረ፣ ያው ልጅም ስለሆንኩኝ። ያችን ግን አይምሮዬ ላይ ያለች። በነገራችን ላይ ማሰብ ያለባችሁ አሁንም ይሄ ችግር ቢያጋጥማችሁ የሆነች በግ ታማባችሁ ወድቃባችሁ ከሆነ በስለት ነገርም ሆነ በሆነ መውጋት ወግታችሁ ደሟን ካፈሰሳችሁ ይበቃል። ገብቷችኋል? እና እንደዚህ አይነት ነገር አለ አይደለም። እኔ በትክክል ያረድኳት ማለት ነው። አባቴ እንደገና በኋላ ትንሽ ቆየት ብሎ ደረሰብን። ሲደርስ ራሱ እሱ አባቴ ከደረሰ በኋላ ራሱ በትክክል ነው ያረድሻት ማሻአላ ምናምን አለኝ። እና አባቴ ራሱ አደነቀኝ ማለት ነው። ያኒ ድፍረቴን እንትን ብዬ መፍራቴን ጥዬ ደፍሬ እንደዛ አድርጌ በትክክል ራሱ መቁረጤ አስደነቀው እሱ ማለት ነው። እና በስለት ወግታችሁ ራሱ ደሟን ማፍሰሳችሁ ይሄ ይበቃል እንደ ሸሪዓችን ማለት ነው። ካላወቃችሁ ፈትዋ መጠየቅ ትችላላችሁ። እና በሰዓቱ እናንተም ካጋጠማችሁ እንደዚህ አይነት ነገር ቶሎ ብላችሁ ወቅታችሁም ይሁን አርዳችሁም ይሁን ደሟን ማፍሰስ እንዳለባችሁ ነው የምነግራችሁ። ለምን እንዳትበክት ማለት ነው። እና ያለው ነገር እንደዚህ ነው። እና የልጅን አይምሮ እንትን ብያለሁኝ። እንዴት ነው ደስ አለ ሆይ ስለታረደችልህ ስላልበከተችብህ ምናምን ስለ ወላሂ በጣም ነው ደስ ያለኝ አለኝ። ያኒ በቃ የመጨረሻ ተስፋ ቆርጬ ራሱ ትቻት በቃ እየተራመድኩ ነበር አለ። ከሷ ትንሽ ራቅ ብዬ ነበር ሀታ አለ በቃ ሞታለች በቃ አደርስልኝም ብዬ የሚደርስልኝ ሰው የለም ብዬ አለ። እና ያው ተስፋ በቆረጠበት ሰዓት እኔ ደግሞ ደረስኩበት። እና ያው እናቴ ከዚህ ሁላ እንትን አለችኝ፣ ይህን ሁሉ ነገር አደረገችልኝ ብሎ ደስ ይለዋል ማለት ነው ውዶችዬ። ያለው ነገር ይሄ ነው። በተረፈ እንግዲህ ሰው እየሞተ ባለበት ሰዓት ምናምን የሚባለው ነገር ይሄን ያልደግፈውም። ማንኛውም ሰው የሚሞተው በአጀሉ ነው። ማንም ያለ ቀኑ የሚሞት የለም። አላህ በጻፈለት ቀን ብቻ ነው የሚሞተው። እና እንስሶቻችሁ ደግሞ እንደዚህ አይነት ችግር ካጋጠማቸው ማረዳችሁ በሰዓቱ ግዴታ የሚሆንበት አጋጣሚ አለ ሰው ከታጣ። እና ደግሞ አሁን እናንተ ፈራለሁ ምናምን ብዙዎቻችሁን ያላደርገውም ትላላችሁ፣ ግን በቃ ውጥረት ነገር ግዴታ የምትሄዱበት ካጣችሁ ልታደርጉት ስለምትችሉ አሁን መወሰኑ እንትና አይልም ማለት ነው። አያዋጣም፣ ልታደርጉት ትችላላችሁ። እኔም እንደዚህ አርዳለሁ ብዬ አላቅም። ዶሮ ሲታረድ እኔ ዘወር ነው የምለው፣ የሚገርማችሁ ነገር ማለት ነው። እና ያለው ነገር ይሄ ነው። እነዚህ ፍየሎች ንሳ እንዴት አያችሁልኝ? እስኪ እንደኔ እንስሳ የሚወድ ኮሜንት ላይ ይጻፍልኝ። እና የዛሬ ቪዲዮ ይሄንን ይመስል ነበር። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችን እንዳትረሱ። 40 ሺህ ገብቻለሁኝ። አላህ ያክብርልኝ ብያለሁ ውዶቼ፣ በእናንተ ነው። ወደ 50 ሺህ ለመግባት እንግዲህ የእናንተ እገዛ ያስፈልገኛል። ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። እና እቃ ማዘዝ የምትፈልጉም ካላችሁ አሁን ነገራቶች እየተረጋጉ ነው። ያው እስከዛሬ መንገዱ ትራንስፖርቱ አልችልም እያልኳችሁ ነበረ። ማዘዝ ከፈለጋችሁ ማዘዝ ትችላላችሁ። ቁጥሬን አስቀምጥላችኋለሁኝ። እስከዛ አላህ ሰላማችን ያብዛው፣ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።